ሙስና የሌለበት የመንግስት ተቋሚቱ ነው። ገቢዎች፣ ጉምሩክ፣ ንግድ፣ መሬት፣ ትራንስፖርት፣ ግንባታ ፍቃድና ሌሎችም መስሪያ ቤቶች በተገልጋዮች ሙስና አለባቸው ተብለው ከሚታመኑ ግንባር ቀደም ተቋማት ውስጥ እንደሚገኙ የሥነ ምግባርና ጸረ ሙስና ኮሚሽን ከ2 ወር በፊት ያስጠናው ጥናት ይዘረዝራል። ታዲያ ያለ ሙስና አገልግሎት የሚገኘው የትኛው መስሪያ ቤት ነው? መንግስትስ ለምን ችግሩ መቀነስ ተሳነው? በተለያዩ ጊዜያት በሀገር አቀፍ ደረጃ ሙስና መቀነሱ ሲነገር ቆይቷል። መንግስታዊው የሥነ ምግባርና ጸረ ሙስና ኮሚሽን ያስጠናው ጥናት ግን አሁን ያለው የሙስና መጠን ከ5 ዓመት በፊት ከነበረው በእጅጉ ይበልጣል ይላል። ተገልጋዮችም በሙስና መማረራቸውን ያክላል። በእርግጥ ሙስና ማጥፋት ሊከብድ ይችል ይሆናል። መቀነስ ግን ለምን አቃተን? መቀነስ ቢያቅተንስ ለምን ሙስናው እንዲጨምር ፈቀድን? የህግ ባለሙያው አቶ አሮን ደጎል ሙስና የዕለት ተዕለት ኑሮአችን ሆኗል ሲሉ ይጀምራሉ። ከዚህ ቀደም ሙስናን ለመከላከል ተብሎ ከፍተኛ ባለስልጣናትን ያካተተ ኮሚቴ ተቋቁሞ እንደነበረ አስታውሰው አሁን ለተባባሰው ሙስና ማጥፊያው እንኳን ባይሆን ለመቀነስ መላው የወጣውን ህግ በአግባቡ እንዲፈጸም ማድረግ ነው ይላሉ። እኛ ሀገር ህጎች አሉ። ከድሮም ጀምሮ ከ93 ዓመተ ምህረት የመጀመሪያው እንግዲህ የጸረ ሙስና እና ልዩ ማስረጃ ህግ ከወጣበት ከ93 ዓመተ ምህረት ጀምሮና ኮሚሽኑ ከተቋቋመበት ከዛው ዓመተ ምህረት ጀምሮ እስካሁን ድረስ ህጎቹ እየተሻሻሉ እያሉ መጥተዋል። የወንጀል ህጋችንም አለ፣ የወንጀል ፍትህ ፖሊሲውም አለ። ብቻ የህግና የፖሊሲ ማዕቀፍ ችግር የለብንም። አሁን ባለው ራሱ ከነ ችግሮቹ ከነ ይዘቶቹ አሁን ያሉት የህግ ማዕቀፎች ስትሪክትሊ በወጡበት መንፈስ በወጡበት ልክ አላማቸው በሚመጥን ልክ ቢፈጸሙ ችግሩ እንደው ሙሉ ለሙሉ እንኳን ማጥፋት ባይቻል ሲግኒፊካንት በሆነ መልኩ ማቃለል ይቻላል ብዬ ነው የማምነው። ስለዚህ አስፈጻሚ ጋር ነው አስፈጻሚው ኮሚትድ ሆኖ አስፈጻሚው ዲሊጀንት ሆኖ እነዚህን ህጎች ቀጣይነት ባለው ቋሚ በሆነ መልኩ ስራዬ ብሎ ቅድሚያ ሰጥቶ ማስፈጸም መቻል አለበት። የሥነ ምግባርና ጸረ ሙስና ኮሚሽን በጥናቱ ያካተታቸው ሰዎች ሙስና በሚበሉ ሰዎች ላይ የሚወሰደው እርምጃ ዝቅተኛ መሆን አገልግሎት ሰጪ ተቋማት ሰራተኞቻቸው ሙስና እንዲቀበሉ ማድረጉን ይዘረዝራል። ሙስናን ዜሮ ማድረግ እንደማይቻል የጠቀሱት አቶ አሮን በበኩላቸው ሙሰኞች ላይ የሚወሰድ እርምጃ ብቻውን ችግሩን ሊቀርፍ እንደማይችል አስረድተዋል። እሳቸው ህብረተሰቡን ማስተማር ያስፈልጋል ባይ ናቸው። ሙስና ከአመለካከት ጋር ከአስተሳሰብ ጋር የሚገናኝ ነገር ነው። ለዚህም ነው ባይዘወይ ለምሳሌ ባነሳ አንድ ሰው በከባድ ወንጀል ተጠርጥሮ ማስረጃ ተገኝቶበት ቢወሰንበትና ለምሳሌ ሞት ቢፈረድበት ነገር የሞት ፍርድ አለ። ያው በአገሪቱ ርዕሰ ብሔር ሲጠና ወይም ደግሞ ሲጸድቅ የሞት ፍርዱ ይፈጸማል፣ የሞት ፍርድ ይወሰናል። ግን አሁን ብዙም ባይሆኑ የሞት ፍርድ የተወሰነባቸው ሰዎች አሉ። እነኛ ሰዎች የሞት ፍርድ ስለተወሰነባቸው ግድያ ቀንሰዋል፣ የግድያ ወንጀል ወይ ከባድ ወንጀሎች ቀንሰዋል ማለት አይደለም። ስለዚህ አሁንም ሙሰኞችን ስለቀጣን ወይም ደግሞ ከባድ ቅጣት ስለጣልንባቸው ሙስና ይቀንሳል ወይም ደግሞ ሙስና ላይ ለውጥ ይመጣል ማለት ላይሆን ይችላል። በእርግጥ አሁን ከባድ እርምጃ ስላልተወሰደባቸው ጠንካራ እርምጃ ስላልተወሰደባቸው የሚለው ነገር አንያ ከእርምጃ ጋር የተያያዘ አይደለም። ልክ ነው፣ እርምጃ መወሰድ አለበት። ባጠፉት ልክ ባጠፉት መጠን በቀረበባቸው ማስረጃ መጠን ውሳኔ ሊተላለፍ ይገባል። ትክክል ነው። እሱ እንዳለ ሆኖ ግን ዋነኛነት የሰው ህሊና የሰው አእምሮ ላይ መስራት የሰው አመለካከት ላይ መስራት ነው። ህብረተሰቡ ሙስና እንዲጠየፍ ማድረግ ኢቭን ከተራታችን ከአባባላችን ራሱ መነሳት እንችላለን። የህግ ባለሙያው ሰዎች አገልግሎት ለማግኘት ሲሄዱ ሙስናን አለመስጠት መለማመድ አለባቸው ይላሉ። ሙስናን የሚሰጥ ከሌለ ተቀባይ አይፈጠርም የሚል እምነት እንዳላቸው የጠቀሱት የህግ ባለሙያው አልሰጥም ማለትን ሁሉም መልመድ አለበት ሲሉ ያክላሉ። ጉምሩክ ኮሚሽን፣ ገቢዎች ወይም መሬት ምናምን አስተዳደር ምናምን የሚባሉ ተቋማት ውስጥ የሚሰሩ ሰራተኞች ከሌላው ሲቪል ሰርቫንት የተሻለ ደሞዝ ያላቸው የተሻለ ጥቅም ያላቸው ለምን በቃ ቢያንስ የኢኮኖሚ ጥያቄያቸውን ብዙ ጊዜ ሰበብ የሚደረገው ደሞዝ ስላነሰ ያላቸው ገቢ መጠን አነስተኛ ስለሆነ ሙስና ይዳረጋሉ ምናምን ሊባል ይችላል። ኦኬ እሺ ደሞዝ እንጨምር፣ ሲግኒፊካንት በሆነ መልኩ አትራክቲቭ በሆነ መልኩ ደሞዝ አሬንጅ ይደረግላቸው። እንደዛም ተደርጓል። እንደዛ ተደርጎ ቀነሰ ወይ አይደለም። ስለዚህ የሰው አስተሳሰብ ላይ መስራት ያልኩት ቅድም ለዛ ነው። በእርግጥ አገልግሎት ፈላጊው ሙስና እንዲሰጥ የሚገደድበት ስርዓት ካለ አለመስጠት ይችላል የሚለው መከራከሪያ እንዳለ ሆኖ ሙሰኞችን ማጋለጥ አገልግሎትንም ማግኘት መብት እንደሆነ መከራከር አስፈላጊ ሳይሆን ሀገርን ወደ ጥፋት ከሚወስድ መንገድ ለመመለስ የራስን አሻራ ማኖር ነው። ሙስና ቶሎ መፍትሄ ካላገኘ በመንግስትና በህዝብ መካከል ያለውን መተማመን መሸርሸር ብቻ ሳይሆን ስርዓት እንዲፈርስና ሀገር ቀውስ ውስጥ እንድትገባ ያደርጋል፣ የሀገርንም ህልውና አደጋ ላይ ይጥላል ሲሉ አቶ አሮን ደጎል ያክላሉ።
በመንግስትና በህብረተሰብ መካከል ያለውን ግንኙነት ያሻክራል፣ አለመተማመን ይፈጥራል ብቻ ሳይሆን መንግስትም እንደ መንግስት ላይቀጥል ይችላል። መንግስት እስከ መውደቅ ደረጃ ሊደርስ ይችላል። ማህበረሰባዊ ቀውስ ሊፈጠር ይችላል። ህይወት ሊፈጠር ይችላል። ለዛም ነው መንግስት ለፖለቲካውም ሲል ለፖለቲካውም ደህንነት ሲል ለራሱም ደህንነት ለኢኮኖሚውን ደህንነት ሲል ለህብረተሰብ ለሀገርም እንደ ለሀገር ደህንነት ሲል ሙስናን መከላከል ያለበት ሙስና መከላከል ላይ ቁርጠኛ መሆን ያለበት እኮ ለዛ ነው። ይሄ የሙስና ችግር በጊዜ ሀይ ካልተባለ በጊዜ መሰራት ያለባቸው ስራዎች ቅድም ያልኳቸው ግንዛቤ ካልተፈጠረ ህብረተሰቡ አእምሮ ላይ መስራት ካልተቻለና ችላ ተብሎ እየገነገነ እየባሰ እየጠነከረ እየሰፋ የሚሄድ ከሆነ ሀገር እንደ ሀገር ነው ችግሩ እና ችግሩ የሚያመጣው ውጤት ቀላል የሚባል አይደለም። ስለዚህ እዚህ ላይ አለመተማመኑ ምናምን እሱ ትንሹ ችግር ነው። እሱ ግን ወዲያው ቁስሉ ታውቆ መድኃኒት ቶሎ ካልተገኘለትና በጊዜ ካልተቀጨ እንደ ሀገር መቀጠል የማንችልበት ደረጃ ላይ ልንደርስ እንችላለን። ብዙ ሀገራት ተሞክሮን ማየት ይቻላል። ሙስናን ለመከላከል ተብሎ የተቋቋመው ተቋም በነጻነት እንዲሰራ ማድረግ፣ የተጻፉ ህጎችን መተግበር አንዱ ሙስናን መቀነሻው መላ እንደሆነ የህግ ባለሙያው አቶ አሮን ደጎል አስረድተዋል። ሙስና በተደጋጋሚ ይፈጸምባቸዋል ተብለው የታመኑ ተቋማት ላይም ጠንካራ ክትትል ማድረግ አስፈላጊ መሆኑ ይታመናል። የስነ ምግባርና ጸረ ሙስና ኮሚሽን ያስጠናው ጥናት ደግሞ ጋዜጠኞች የሙስና ወንጀሎችን እየተከታተሉ እንዲዘግቡ፣ ምርመራ እያደረጉ እንዲያጋልጡ በመንግስት ከለላ ከተሰጣቸው ችግሩ ሊቀንስ እንደሚችል ያስረዳል።